በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን እመቤታችን የቅድስት ድንግል ማርያም መስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነና የተወደሰ ይሁን። እንደ እግዚአብሔር ፈቃድ ቅዱስ ማቴዎስ ወንጌል ጥናታችንን እንቀጥላለን። ዛሬ የምንመለከተው ቅዱስ ማቴዎስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ ያለውን ሀሳብ ነው። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃዱ ይሁንልን። በዚህ አንድ ምሳሌ ጌታችን ያስተምራቸዋል ህዝቡን ማለት ነው። ምሳሌው ምንድነው? አንድ ባለ ጸጋ ነበረ። እርሱም ሰራተኞችን ቀጥሮ ሊያሰራ ከሰራተኞች ጋር ተዋዋለ። ሰራተኞችም በአንድ ዲናር ለመዋል ተስማሙ። ከዛ 12 ሰዓት ላይ ስራ የጀመሩ ነበሩ። 1 ሰዓት ላይ ስራ የጀመሩ ነበሩ። 3 ሰዓት ላይ ስራ የጀመሩ ነበሩ። 6 ሰዓት ላይ ስራ የጀመሩ ነበሩ። 9 ሰዓት ላይ እንዲሁም 11 ሰዓት ድረስ ማታ ማለት ነው ስራ የጀመሩ ነበሩ። እና በዚህ መልኩ ከሁላቸውም ጋር ሲስማማ ግን በአንድ ዲናር ነው። ጠዋት 12ም የጀመረው 3 ሰዓት ላይ 1 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ 11 ሰዓት ላይ ያለው 1 ዲናር ነው ክፍያው። እና የጠዋቶቹ ምን አሉ? እኛ ቀኑን ሙሉ ውለን ለፍተን ደክመን እንዴት ከኛ ጋር እኩል ይቀበላሉ አሉ። እንግዲህ በአንድ ዲናር መስማማት ተስማምተሃል አይደል? አዎ ተስማምቻለሁ። ታዲያ ስለዚህ በወንድም ዲናር 1 ዲናር ማግኘት አይነ ምቀኛ ናትን ብሎ ጌታችን ምሳሌ ተናገረ ማለት ነው። እግዚአብሔር በልጅነት የተጠመቁትንም በሽምግልና ዘመናቸው የተጠመቁትንም በወጣትነት ዘመናቸውም የተጠመቁትንም እግዚአብሔር በዚህ ምድር የሚያደርጉትን መልካም ነገር አይቶ መንግስተ ሰማያት እንደሚያስገባት ታማኒ እንደሆነ የሚታመን እንደሆነ በእውነት አምላካችን እንደ ስራችን ሳይሆን እንደ ቸርነቱ መንግስቱን እንደሚያወርሰን ትልቅ ምሳሌና ምልክት አብነት አራያ የሚሆን ትምህርት ነው ይሄ ምሳሌ። ለምን ሲባል የጠዋቶቹ በቃ በጠዋት በልጅነት የተጠመቁት ብቻ ይድናሉ እንዳንል የ3 ሰዓቱም የ6 ሰዓቱም የ9ም እንዲሁም ከዛም አልፎ የ11 ሰዓቱንም በ1 ዲናር ተቀበለ ማለት ዋጋው እርሱ መንግስተ ሰማያት ነው። አንድ ናት መንግስተ ሰማያት ናት ዋጋው። በምሽትም በቀንም ከመጣ ሰው እግዚአብሔር ተቀብሎ ዋጋ ሊሰጥ ወይም መንግስቱን ሊያወርስ የታመነ እንደሆነ የሚያሳይ ትልቅ ምሳሌ ጌታችን አስተምሯል። ከዚህ በኋላ ህዝቡ ሄደ በኋላ ከደቀ መዛሙርቶቻቸው ሆነውና ነገራቸው። የሰው ልጅ ይያዛል፣ ይገረፋል፣ ይሰቀላል፣ እንዲሁም ይሞታል፣ በ3ኛው ቀን ይነሳል ብሎ ተናገራቸው። በዚህን ጊዜ የዮሐንስና የያዕቆብ እናት እየሰገደች መጣች ይላል። እየሰገደች መጣች። በዚህን ጊዜ ምንድነው አላት። በዚህን ጊዜ ልጆችን እባክህ በቀኝ አንዱን በግራ አንግስልኝ ብላ አለችው። በዚህን ጊዜ መለመን ማትችሉ ልመና ማታውቁ ብሎ ገሰጻት ማለት ነው። ለምንድን ነው የገሰጻት ቢባል ልጆችን በቀኝና በግራ አንግስልኝ ማለቷ እሷ ሳታውቅ ለካ በቀኝ የተሰቀለው ወንበዴና በግራ የተሰቀለው ወንበዴ ይሁንልኝ እንደማለት ነው። አላወቀች። እነሱ እርስ በርስ በሹመት ምክንያት ክብር ለማግኘት የሚደረገው መሽቀዳደሙ ይሄንን ያመጣ ነው ማለት ነው። በዚህን ጊዜ ጌታችን አስተማረ። እኔ የምጠጣትን ጽዋ ልትጠጡ ትችላላችሁ ነው? እኔ የምሞተውን ሞት ትሞታላችሁ ነው ማለት ነው። እኔ የሚጠመቃትን ጥምቀት ትጠመቃላችሁ ነው ማለት ነው። አዎ እንጠጣለን ብሎ ዮሐንስና ያዕቆብ ያለ ፍርሃት በእምነት ሆነው ጽዋዬንስ ትቀምሳላችሁ አለ። ለምን? ኋላ ላይ ሰማዕት ሆኖ ስለሚሞቱ። ያዕቆብ ቀድሞ ሰማዕት ሆኖ ይሞታል። ዮሐንስ ደግሞ በኋለኛው ዘመን ዳግም ምጽአት ከመምጣቱ በፊት ዮሐንስ ሰማዕት ሆኖ ከኤልያስ ጋር ያርፋል። ስለዚህ ጽዋዬንስ ትቀምሳላችሁ ያለው ይሄንን ነው። እና በዚህ መልኩ አምላካችን አስተምሯል። ከእናንተ ከፍ ለማለት የሚፈልግ ቢኖር ዝቅ ቢያል ላይ ያወጣለሁ የሚል የሁሉ አገልጋይ ይሁን ብሎ አስተማረ። ምክንያቱም እነሱ በግራና በቀኝ መቀመጥ ሕሊናቸው ላይ የነበረ ታላቅ እንደውም እስከ እርገት ድረስ ከሕሊናቸው ሊወጣ ያልቻለም ሱስ ወይን ነገርና በዚህ መልኩ አምላካችን ምሳሌ ካስተማረ በኋላ እየሄደ እያለ 2 ዕውሮች ጌታችን ድምጽ ሰምተው ጌታ ኢየሱስ ክርስቶስ ያድናል የሚለውን ሰምቶ ጠሩት። የዳዊት ልጅ ሆይ ማረን፣ የዳዊት ልጅ ሆይ ማረን፣ የዳዊት ልጅ ሆይ ማረን እያሉ ሲጠሩ ጌታችን መለስ አለና ራራላቸው ይላል። ራራላቸው። ከዚህ በኋላ